በጊፋታ በዓል ሰላም ይሰበካል። በጊፋታ በዓል እርቅ ይወርዳል። በጊፋታ በአዲሱ ዓመት ማንም ከቂም ሳይላቀቅ ከቂም ሳይጸዳ አዲሱን ዓመት መቀበል የለበትም ተብሎ ስለሚታመን የተጣላ ሁሉ ይታረቃል። ይህም የእርቅ ስነ ሥርዓት የጊፋታን በዓል ለየት ያደርገዋል። ከጊፋታ ማህበራዊ እሴቶች አንዱና ዋናው ጠቃሚው ነገር የእርቅ ስርዓት። በቤተሰብ መካከል የተፈጠረ ግጭት ካለ፣ በሚስትና ባል መካከል የተፈጠረ አለመግባባት ካለ፣ ጎሳ ከጎሳ ጋር የተፈጠረ ነገር ካለ፣ አካባቢ ከአካባቢ ጋር የተፈጠረ ግጭት ካለ ጊፋታን አያልፍ። በቤተሰብ መካከል በአንድ ጣሪያ ስር የተፈጠረ ነገር ያው በአዋሲያ ሰዎች ይታረቃሉ። ደግሞ ጎረቤት ለጎረቤት ወይም ወንድምና ወንድም ተጋጭቶ ከሆነ ማኮስ ይባላል። አጌታ አይሲ ማኮኮ ለምን እነኝን አናስታርቃቸው ማለት ነው። በዛ እርቅ ይፈጸማል። እንደገና ደግሞ ምናልባት አካባቢ ከአካባቢ ጋር ጎሳ ከጎሳ ጋር ግጭት ካለ ደግሞ በሲገታ እርቅ ማለት ነው። ያው ሌላ ትርጉም የለውም። ከዛ ባለፈ ደረጃ ከሆነ ደግሞ በአካባቢ ደረጃ ሰፋ ባለ ግጭት ከሆነ ደግሞ ከጎሳም አልኮ ብሔር ከብሔር ጋር ከሆነ ጩጫጫቻ በሚባለው የእርቅ ስርዓቶች ላይ አራት የማህበራዊ ባህላዊ የእርቅ ስርዓቶች አሉ በማህበረሰቡ። ስለዚህ እነኚህ ሁሉ የትኛውም ይሁን በጊፋታ ወቅት እርቀ ሰላም እንዲወርድ ይደረጋል። ዲያባጭ እንግዲህ ኦዲየረተና ይራ ሃያና ታይሻው ሲገትዲ ባና እንተናኑ ማራይዲ ማንካይዲ ባና